እስቲ ነቸርችል ትልልቅ ጎዳና ሰርተንላቸው ለዚች ሀገር ያደረጉት አስተዋጽኦ አለ። ግን እውነት የኢትዮጵያ መሪዎች፣ የኢትዮጵያ ጀግኖች፣ የኢትዮጵያ አርበኞች ከሰሩት ስራ አንጻር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ከስልጣን ተነሱ። አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። ጋዜጠኛ ሶፎንያስን በተመለከተ እጅግ አስደንጋጭ እውነት ከወላጅ እናቱ ወይዘሮ ሰላማዊት አንደበት ተሰማ። ሰላም ጤና ይስጥልን ውድ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እስከ መረጃችን ፍጻሜ ድረስ በመልእክት መስጫ ሳጥናችን ሀሳብ አስተያየታችሁን እያሰፈራችሁልን አብራችሁን ቆዩ። እንግዲህ ቀዳሚ ያደረግንላችሁ መረጃችን ሙዓዘ ጥበባት ዲያቆን ዳንኤል ክብረትን የሚመለከት ጉዳይ ይሆናል። አሁን በወጡት መረጃዎች ወይንም ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ እንደተመለከትነው ከሆነ ዲያቆን ዳንኤል ክብረት ከስልጣናቸው ተነሱ የሚሉ መረጃዎች እየተሰራጩ ይገኛሉ። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው የሆኑት ዲያቆን ዳንኤል ክብረት ከስልጣን መነሳታቸውን መሰረት የተሰኘው ሚዲያ መዘገቡንም በርካታ የማህበራዊ ሚዲያዎች ያጋሩት ይገኛሉ። ዲያቆን ዳንኤል ክብረት የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ መሆኑ ይታወሳል። ይሁንና በአሁኑ ሰዓትም ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያትም ከቦርድ ሰብሳቢነታቸው ተነስተዋል የሚሉ የተለያዩ ዜናዎችም እየተሰራጩ ይገኛሉ። እንዲሁም በምትካቸው የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለሰም ተተክተዋል። ይህን የስልጣን ሽግግርን በተመለከተ ከፋና ብሮድካስቲንግ ኮርፖሬሽንም ሆነ ከመንግስት በኩል ምንም የተሰጠ መግለጫ የለም የሚሉ መረጃዎችም በተለያዩ የማህበራዊ ሚዲያዎች ላይ ሲንሸራሸሩ ተመልክተናል። ይሁንና በአሁኑ ሰዓት ግን እየወጡ ያሉ መረጃዎች ከዚህ በተቃራኒ መልኩ ናቸው። ምክንያቱም ዲያቆን ዳንኤል ክብረት ከስልጣናቸው ተነስተው ሳይሆን የስልጣን ሽግግር ነው የተደረገው። ማለትም ዲያቆን ዳንኤል ክብረት በባለፉት ጊዜያቶች እንደሚታወቀው ዲያቆን ዳንኤል ክብረት ከ4 ወራት በፊትም አዲስ የኤቢሲ ቦርድ ሰብሳቢ ሆነው በፓርላማ መሾማቸው ይታወሳል። በአሁኑ ሰዓትም ለቀቁ ወይንም ተነሱበት የተባለውንም ኃላፊነት የለቀቁትም በዚህ የስራ ጫና መደራረብ ምክንያት እንጂ በቀረበባቸው ቅሬታ አይደለም የሚሉም አልጠፉም። በዚህም የተነሳ የተለያዩ ሙግቶችም እየቀረቡ ይገኛል። ይሁንና በአሁኑ ሰዓት አንድ የተረጋገጠ መረጃ ቢኖር ዲያቆን ዳንኤል ክብረት ከፋና ብሮድካስት ኮርፖሬት ቦርድ አመራርነት ስልጣናቸው መነሳታቸውንና ይህም ኃላፊነታቸው ለሌላ ሰው ተላልፎ መሰጠቱን ብቻ ነው። ይህም መረጃ በአሁኑ ሰዓት በበርካታ ማህበራዊ ሚዲያዎች ላይ የተንሸራሸረም ይገኛል። ሌላኛው መረጃችን ደግሞ ጋዜጠኛ ሶፎንያስን የሚመለከት ይሆናል። እንደሚታወቀው እንግዲህ ጋዜጠኛ ሶፎንያስ በአንድ ወቅት በሀገራችን የነበረውን የሚዲያ አውታር በብቃት ሲመራ የነበረ በርካቶቻችን የምናውቀው ጋዜጠኛ ፕሮሞተር መሆኑ ይታወቃል። ታዲያ ጋዜጠኛ ሶፎንያስ ከቅርብ ጊዜያት በደረሰበት የስራ ጫና ምክንያት እንዲሁም ደግሞ በአንድ ወቅት ባጋጠመው የስራ ክፍተት ወይንም ደግሞ የስራ ችግር ምክንያትም ከፍተኛ የሆነ ህመም ውስጥ ወድቆ እንደነበርና ከዚህም ህመሙ ለመፈወስ ጸበል ገብቶ እንደነበርም በሚዲያ ላይ ወጥቶ ተናግሮ እንደነበር እናስታውሳለን። ይሁንና ከዛ በኋላም በተፈጠሩ አለመግባባቶችና ክፍተቶች እንዲሁም ደግሞ ጋዜጠኛ ሶፎንያስ ዋሲሁን ፈጽሟል በተባለው አስነዋሪ ድርጊት ምክንያት በድጋሚ ይህ ጋዜጠኛ ከሚሰራበት እንዲሁም ከሚያከናውናቸው ተግባራቶቹ በሙሉ ርቆ ጠፍቶ እንደነበር ይታወሳል። በአሁኑ ሰዓት ግን ጋዜጠኛ ሶፎንያስ ዋሲሁን በሚዲያ ብቅ ማለቱን ተከትሎ በርካታ ድምጾች እየተሰሙ ይገኛሉ። በተለይም ደግሞ የጋዜጠኛ ሶፎንያስ ዋሲሁን ወላጅ እናት ወይዘሮ ሰላማዊት ያጋለጡት እውነትና
የተናገሩት ቃላቸው በርካቶችን በእጅጉ በስፋት እየተሰራጨ ይገኛል። የጋዜጠኛ ሶፎንያስ ወላጅ እናት የሆኑት ወይዘሮ ሰላም ልጄን አድኑልኝ ከፈጣሪ ታገኙታላችሁ በማለትም የእናትነት ተማጽኗቸውንም እያሰሙ ይገኛሉ። ጋዜጠኛ ሶፎንያስ ዋሲሁን ከዚህ ቀደም እንደምናስታውሰው በማህበራዊ ሚዲያ ላይ በተለይም ደግሞ በፌስቡክ ገጹ ላይ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ በሚል ያሰራጨውን መረጃም ተከትሎ እውነታውንም ለማስረዳት እናቱ ወይዘሮ ሰላማዊት ጥሩና ታላቅ ፍቅርተ ዋሲሁን በሸገር ኢንፎ ስቱዲዮ ተገኝተው ያለውን እውነት አጋርተዋል። ወላጅ እናቱ ወይዘሮ ሰላም እንደገለጹትም ከሆነ በህይወት መኖራቸውንና ጋዜጠኛ ሶፎንያስ ዋሲሁን በአሁኑ ሰዓት ያለበትን እጅግ አሳሳቢ የጤና ሁኔታ አስመልክቶ ጥብቅ የሆነ ማብራሪያም ሰጥተዋል። ሶፎንያስ እናቴ ጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሊሰነዘርባቸው ከነበረም ጥቃት ራሳቸውን ለማዳን ሲሉ ብቻ ከቤት ሸሽተው መውጣታቸውን በቪዲዮም አረጋግጠዋል። ከዚህም በመቀጠል ደግሞ የነበረበትን የአእምሮ ህመም አገርሽቶበት ከሕክምና ተቋም ካመለጠ በኋላ በገዳም ቆይቶ መድኃኒት በማቋረጡ ምክንያትም ሁኔታው ይበልጥ ውስብስብና ከአቅም በላይ እንዲሆንም አድርጎታል በማለት ጋዜጠኛ ሶፎንያስ እናትም ገልጸዋል። በመኖሪያ ቤትም በደረሰው አደጋ ምክንያትም ከቀናት በፊትም በቤቱ ውስጥ በሩን ቆልፎ የቤት ቁሳቁሶችን ማውደሙንና ከፍተኛ የሆነ የአእምሮ መታወክ ውስጥ ስለ መግባቱም ገልጸዋል። የሶፎንያስ እናት ልጃቸው የትዳርና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነት ፈተና ላይ ይወድቃል ብለው እንዳልጠበቁም እጅግ በሚያሳዝን ሁኔታም ገልጸዋል። ሶፎንያስ ብቻውን በብዙ መከራ ያደገ ልጅ ነው። ለቁም ነገር ያበቃሁትም በብዙ ጥረትና ልፋት ነው። የኢትዮጵያ ሕዝብም ልጄን ከዚህ የከፋ ህመምም እንዲታደግልኝ እማጸናለሁ በማለትም በእንባ ጭምር የሶፎንያስ እናት ይህንን እውነትም አጋርተዋል። ከዚህም ባሻገር ደግሞ ራሱ ጋዜጠኛ ሶፎንያስ ባጋራውም መልእክቱ ላይ በአእምሮ ህመም ወይንም ደግሞ ባዮፖላር ዲስኦርደር ተይዞ የሕክምና ክትትል ላይ መሆኑንም ይፋ አድርጓል። ጋዜጠኛ ሶፎንያስ በአሁኑ ወቅትም አስቸጋሪና አሳሳቢ ከሆኑ የባዮፖላር አእምሮ ህመም ጋርም እየታገለ መሆኑንና በሕክምና ክትትል ላይም እንደሚገኝ በይፋ አሳውቋል። ጋዜጠኛው ይህንንም ግልጽ መረጃ ለህዝብ ያጋራው ማህበራዊ ሚዲያ ላይ ባስተላለፈው መልእክትም ሲሆን የስራ ባልደረቦቹን፣ አድናቂዎቹንና መላው ቤተሰቡን በሀሳብና በጸሎት ከጎኑ እንዲቆሙም ጠይቋል። ይህንን አስቸጋሪ ወቅትም በበሰለና በቁርጠ ኝነት ስሜት እየተጋፈጠ መሆኑንም የገለጸው ጋዜጠኛ ሶፎንያስ እንግዲህ ሕክምናውንም በጥንቃቄ እየተከታተለ እንደሚገኝና በአምላክ እገዛ እንዲሁም በሕክምና ባለሙያዎች ልዩ እርዳታ ይህንን ጊዜ እንደሚያልፈውም ሙሉ እምነት እንዳለውም ገልጿል። በርካታ የማህበራዊ ሚዲያ ተጠቃሚዎችና ወዳጆቹም ለአርቲስቱና ጋዜጠኛ ያላቸውንም አድናቆት፣ ፍቅር በመግለጽም ፈጣን ማገገም እየተመኙለትም ይገኛሉ። ታዲያ ይህ የባዮፖላር ህመም በሰው ልጅ ስሜት ጉልበትና የዕለት ተዕለት ተግባርም የማከናወን አቅም ላይ ከፍተኛና ከባድ የባህሪ መዋዠቅን የሚያመጣ የአእምሮ ጤና እክል ነው። ይህ ህመም በአብዛኛው በሁለት ተቃራኒ የስሜት ጫፎችም እንደሚመጣም ይነገራል። በአሁኑ ሰዓትም ጋዜጠኛ ሶፎንያስ ያጋጠመውም ይህ አይነቱ ህመም ስለመሆኑም እየተገለጸ ይገኛል። ይሁንና በአሁኑ ሰዓትም ከእናቱም ከራሱም ከጋዜጠኛ ሶፎንያስ እንዲሁም ደግሞ ከእህቱ የተሰማውን እውነትም በማረጋገጥ ሁሉም ኢትዮጵያዊ ይህንን ጋዜጠኛ በጸሎት ሊያግዘው ይገባል። ከመፍረድ በፊት ይህንን ጋዜጠኛ በጸሎት አግዘ ነው ከዚህ በሽታው ሊያገግም ይገባል የሚሉም በርካቶች ናቸው። ይህ ግለሰብ ተሳስቶ ሊሆን ይችላል፣ ደግሞም ተሳስቶ ማህበረሰቡ የማይቀበለው መስመር ውስጥ ገብቶ እንደነበረም እናስታውሳለን። ይሁንና በአሁኑ ሰዓትም ይህ ግለሰብ ወይም ጋዜጠኛ ሶፎንያስ አንገታችሁን አስደፍቻችኋለሁ እና ይቅር በሉኝ እያለ የኑዛዜ ቃሉንም ይዞ እየተማጸነ ይገባል። ነገር ግን አሁንም በማህበራዊ ሚዲያ በስድብ በጥላቻና በክስ እየተናወጠ የሚገኝም ማህበረሰብ አልጠፋም።
ጋዜጠኛውን በቀደመ በደሉ የሚወቅሱ ግለሰቦችም አልጠፉም። ይሁንና በአሁኑ ሰዓት አንድና አንድ ማሰብ ያለብን ሰው ለመመለስና ለመለወጥ ብዙ እድል እንደሚያስፈልገውና ይህንንም እድል መስጠት እንደሚገባን ልንገነዘብም ይገባል እንላለን። ባህላችንም ሆነ ሃይማኖታችን በጥፋት ላይ የጨከነ ቢሆንም በንስሐና በይቅርታ ላይ ግን መሀሪ መሆኑን ልንረዳ ይገባል። ይህ ግለሰብ ከዚህ ቀደምም እርዳታ እንደሚፈልግና ችግር ውስጥ እንደነበርም በግልጽ ተናግሮ እንደነበርም እናስታውሳለን። ዛሬ ደግሞ ወደ ጸበል ሄዶ ተጠምቆ እንዲሁም ደግሞ በሕክምና ላይ እንደሚገኝና ከዚህ ህመሙም ለመዳን የሁሉም ኢትዮጵያዊ ጸሎት እንደሚያስፈልገውም የገለጸ ይገኛል። ታዲያ እውነተኛ ብስለታችን የሚለካው ዛሬ ነውና ይህንን ግለሰብ በጸሎት ተማጽነን ከዚህ በሽታው እንዲያገግም ለማድረግም ሁሉም ኢትዮጵያዊ ፈጣሪን በጸሎት ሊማጸን ይገባል እንላለን። ከባህልም ከእምነትም ከተፈጥሯዊ የሰው ልጅ መብትና ክብር አንጻርም ስንመለከተው 3 ወሳኝ ነገሮችን መሰረት አድርገን ሰዎች ላይ ብንፈርድ መልካም ነው እንላለን። አንደኛ ሃይማኖታችን የሚለንን ማለትም የበደላችሁትን ይቅር በሉ ይላልና ንስሐ የገባንን ይቅርታን የሚጠይቅ ሰው መገፋት የለበትምና በዚህ ሰው ላይ ከመፍረዳችን በፊት ይህንን ልንገነዘብ ይገባል እንላለን። በሌላ ሁኔታ ደግሞ ባህላችንም ለዚህ ሁኔታ አስገዳጅ ነው። ማረኛለን መማር እንደሚያስተምረንም ልናውቅ ይገባል። ከዚህም ባሻገር አሁን ያለንበት ነባራዊ ሁኔታም ተገንዝበን ጥላቻና ስድብ ማንንም የማይለውጥ ይባስ ብሎም ሰውን ወደ ባሰ ጨለማ የሚገፋ ክፉ መርዝ መሆኑንም ተረድተን ይህንን ግለሰብ ወይም ጋዜጠኛ ሶፎንያስን እንዲሁም ደግሞ ወላጅ እናቱ ወይዘሮ ሰላም ያቀረቡትን ተማጽኖ ልንቀበልና ሁሉም ኢትዮጵያዊ ይህንን ጋዜጠኛ በጸሎት ሊያግዘው ይገባል እንላለን። እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በዚህ መረጃ ላይ ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን። ሰናይ ጊዜ ለእናንተ